በሞት ጾም ነው አራት አረንጓዴ ይኑ አራት በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። አረ የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። ሁለት ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድክሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቃቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰባላለት ቪዲዮውን ከዘጋ ነው በኋላ ማተገኘ ዋናው ዱነክ ማለት ነው። ይግባል አልተዘጋጀሁበትም። ለዚህ ውጤት አልተዘጋጀሁበትም። ጀማው ወተት እንኳን አላዘጋጀሁም። ተቃጠሉ፣ ያቃጥላችሁ። ወይኔ የማንም አለሊ መቱ መፈንጫ እንሁን። ወይኔ አንተ ተቃጠልኩ። ወይኔ እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምበተን። ወይኔ አንተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምበተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምበተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምበተን አታ አይደረግም እኮ ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል። ምነው ወያልዬ ምን ሆንክብኝ? ምነው ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለዋ። ምን ይሰራላል? እሱም ቢሆን እኮ ያው ነው ላሽ በለው። እውነት ብያለሁ። ወይኔ ወያልዬ የኔ ምስኪን እውነት አሳዘንከኝ። ከልቤ ነው ደግሞ አይዞን በቃ አይዞን በቃ ያቻሉት የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ። አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጮናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው
ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም አፍን ልበልህ ዱቄት። እኔ እንትን ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ በእናታችሁ። ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው አሁን ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናችሁ። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው ማይችለው? ሳውዛምፕተን እንዴ ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3-1 ያስወጡት ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለው። ሳውዛምፕተን ሄዶ ያሸንፈናል እንዴ? ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናድርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርቼ ነው 2-1 አደረጋችሁ ወይስ እነዚህ ክለቦቹ አርማዎቹ ተቀያይሮ ነው? አረ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በ2 ሳምንት ከ2 ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድን ነው? ፕሪሚየር ሊግ እና ቻምፒየንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አስፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት። ይሄ ምንም የማይካድ ነገር ነው። ምንድን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድን ነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድን ነው መብዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በውድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። ያራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው። እኔ እኮ ለማውራትም ከበደኝ ጎበዝ። ከ20 ቀን በፊት በነገራችን ላይ ለ4 ዋንጫ ነበረ የሚጮተው አርሰናል። አሁን ለ2 ዋንጫ ሆኗል ማለት ነው። ከ2 ወጥቷል ማለት ነው። ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው። ይህንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑንም ፎርሜሽኑን ይረሱታል። ያራዳ ልጆች የሰፈር ጨዋታ ያደርጉታል። በአንድ ቦታ 6 ሰው ታገኛል። ምንድን ጉድ ነው እንዴ? ሳውዛምፕተን ይሄዳል ወይም ያስፈራ ሙከራ ይሆናል ወይ ይገባል ሲሞክር። አርሰናል ኳሱን ይዙታል። ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው። ያራዳ ልጆች ይመጣል ይሞክረዋል። ምንም አይመስለውም። እሱ 88 ላይ ስታል ለሱ ደስታ ነው። ምንድነው ግን የሚካኤል አርቴታ ቡድን የሆነ ሹክ ያለ ነገር አለ። ያራዳ ልጆች አይ መጣራት አለበት። ይህንን ማን ያምናል? መድፈኞቹ አርሰናሎች በሻምፒዮንሺፑ ሳውዛምፕተን ከእንግሊዝ ኤፍኤ ካፕ ተሰናብቷል። እጅግ በጣም ለማመንና ለመቀበል የሚቸግር ውጤት ነው የተመለከትነው። መድፈኞቹ አርሰናሎች በሳምንታት ልዩነት ውስጥ ከ2 ዋንጫዎች ተሰናብቷል። ለ4 ዋንጫ ስንጠብቀው የነበረ ቡድን በዚህ ልክ በጥቂት ጊዜያቶች ልዩነት ብቻ በ2 ተከታታይ ጨዋታዎች ከ2 ዋንጫዎች ውጪ መሆኑ እጅግ በጣም አስደንጋጭ ይመስለኛል። ሳውዛምፕተኖች በዚህ ጨዋታ ላይ በጣም ድንቅ እንቅስቃሴ ነበር ሲያደርጉ የነበረው። አውቃለሁ በጣም ጥሩ ፎርም ላይ ነበሩ በሻምፒዮንሺፑ። በእንግሊዝ ፕሌይኦፍ ላይም እንግዲህ የመሳተፍ እድል አላቸው ወደ ፕሪሚየር ሊጉ ለማደግ አሁን ላይ ማለት ነው። በጨዋታ ላይም እንግዲህ በስቲዋርት አማካኝነት 35ኛው ደቂቃ ላይ ቆንጆ ጎል አስቆጥሮ ቀዳሚ መሆን ችሎ ነበር። ቤን ዋይት በዚህ ኳስ ላይ ታይሚንጉ እንግዲህ የዝላዊ ታይሚንግ ስህተት ነበረው። ጎሉንም በቀላሉ እንዲያስቆጥሩ ስቲዋርት ምክንያት ሆኖ ነበረ ማለት ይቻላል። ከዛ በኋላ ግን ሚኬል አርቴታ ከሁለተኛው አጋማሽ በኋላ በተለይ ወሳኝ ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር። ዮኬሬሽም እንግዲህ ቅያሪው ተሳክቶለት 68ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ጨዋታውም ከዛ 1-1 ሆኖ ነበረ። ነገር ግን በድጋሚ ሳውዛምፕተኖች እጅግ በጣም ለማመን
ለማመን በሚቸግር መልኩ ሴንት ሜሪን በአንድ እግሩ ያቆመ ጎል 85ኛው ደቂቃ ላይ በቻርለስ አማካይነት አስቆጥረው ጨዋታውን 2-1 ማሸነፍ ችሏል። ቻርለስም በነገራችን ላይ በሳውዛምፕተኖች በኩል ተቀይሮ ገብቶ ነው ጎልን ማስቆጠር የቻለው። በጨዋታው ላይ ግን ሳውዛምፕተን አለማድነቅ ንፉግነት ይመስለኛል። የምሬን ነው የምላችሁ። ቢሸነፉ ኖሮ ራሱ ይህንን ጨዋታ ማለት ነው ምርጥ ተሸናፊ ናቸው ነው የሚባለው። አርሰናል በዚህ ጨዋታ ላይ በጣም በርከት ያሉ ሙከራዎችን አድርጎ ነበረ። ነገር ግን ሳውዛምፕተኖች ብዙ ጊዜያቸውን ከኳስ ጀርባ ቢያሳልፉም ትራንዚሽኖቻቸው ግን በጣም አስፈሪ ነበሩ። እንደ ቡድንም ሲከላከሉ የነበረበት መንገድ በጣም አስገራሚ ነበረ። ኤኒዌይ ይሄ ውጤት ግን ለሚኬል አርቴታው አርሰናል በፕሪሚየር ሊጉም ጫና እንዳይፈጥርበት በጣም የሚያሰጋ ይመስለኛል። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።